ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ድንችን ጨምሬ የሰራሁትን በጣም ቀላልና ጣፋጭ የጾም ቦምቦሊኖ ዶናት አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ አሰራሩ እንሄዳለን። እዚህ ጋር ቀቅዬ ያዘጋጀሁት ድንች አለ። ድንቹን በደንብ እስኪበስልልን ድረስ ቀቅለን ካዘጋጀን በኋላ ትንሽ ቀዝቀዝ ሲል እንደዚህ ልጣጩን እናስወግዳለን። በጣም ቀላልና የሚጣፍጥ የዶናት አሰራር ነው። ለድምጽ ጥራት በቅድሚያ ይቅርታ ጠይቃለሁ። ጉንፋን ይዞኛል። በጣም ቆይቻለሁ ቪዲዮውን ከሰራው። አሁን ግን ትንሽ እየለቀቀኝ ስለሆነ ተመልሻለሁ። ድንቹን እንደዚህ ልጬ ካዘጋጀው በኋላ እንፈጨዋለን። በምታገኙት በጠርሙስ ሊሆን ይችላል። እናንተ ባላችሁ በደንብ አድርገን ጓጓላ እንዳይኖረው አድርገን መፍጨት ይኖርብናል ድንቹን ማለት ነው። በሹካም ቢሆን ግን ዋናው በደንብ መድቀቅ አለበት፣ በደንብ መፈጨት አለበት። ከዱቄት ጋር አንድ ላይ ለውሰን ለቦምቦሊኖ ስለሆነ የምናውለው ማለት ነው። እንግዲህ እንደምትመለከቱት በደንብ አድርጌ እንደዚህ ድንቹን ፈጨሁት። አያችሁት? ቆንጆ አድርጌ ነው የተፈጨልኝ። ከዚያ በመቀጠል ሌላ ደግሞ እዚህ ጋር ሌላ ጉድጉድ ያለ እቃ እናዘጋጅና እርሾውን እናዘጋጃለን። ለብ ያለ ውሃ ተጠቀማለሁ። የተጠቀምኩት ከፍ ያለ አንድ ድንች ተጠቅም ያለው። እዚህ ጋር ደግሞ ስኳር 2 ሾርባ ማንኪያ ይበቃኛል። እናንተ እንደ ፍላጎታችሁ መጨመር ትችላላችሁ፣ መተውም ትችላላችሁ። እርሾ 1 ሾርባ ማንኪያ እርሾ ተጠቀማለሁ። እርሾውን ስኳሩንና ውሃውን አንድ ላይ በደንብ አድርገን እንበጠብጥና ከዛ ሸፍነን ለ10 ደቂቃ ወይም ለ5 ደቂቃ ኩፍ እስከሚል ድረስ እናቆየዋለን። እርሾውን ብቻ ማለት ነው። እንደዚህ ሽፍና አድርጌ አስቀምጠዋለሁ። ከዛ በመቀጠል ሌላ ጉድጉድ ያለ እቃ እናዘጋጅና ዱቄቱንና ደረቆቹን ግብአቶች አንድ ላይ እንቀላቅላቸዋለን። የተጠቀምኩት የዱቄት መጠን ግማሽ ኪሎ ወይም 500 ግራም ዱቄት ተጠቅም ያለው። መጠኑን እንግዲህ ግልጽ እያደረኩላችሁ ነው። ከዛ በመቀጠል ለጣም በጣም ቆንጆ ስለሆነ ቀራፋ እንጠቀማለን። የተጠቀምኩት የቀራፋ መጠን 1 ሻይ ማንኪያ ነው። ጨው እንደ ፍላጎታችሁ ነው። እኔ ግማሽ ሾርባ ማንኪያ ወይም 1 ሻይ ማንኪያ ተጠቅም ያለው። ቀራፋውን ጨውንና ዱቄቱን አንድ ላይ በደንብ አድርገን እንቀላቅለዋለን። ከዛ በመቀጠል ድንቹን ፈጭተን ያዘጋጀነውን ድንች አንድ ላይ እንቀላቅለዋለን። በደንብ መፈጨት አለበት። ልስልስ ያለ ቆንጆ ቦምቦሊኖ እንዲሆንልን ያደርጋል ድንቹን ስንጨምር ማለት ነው። እንግዲህ አንድ ላይ እንደዚህ ከዱቄቱ ጋር ካዋሃድኩት በኋላ ከዛ በመቀጠል ያዘጋጀነውን እርሾ መሀሉ ላይ እንደዚህ ከፈት ከፈት አድርገን እርሾን እናደርጋለን ማለት ነው። ይኸው ከ5 ደቂቃ በኋላ ያዘጋጀሁት እርሾ እንደዚህ ብድግ ብሏል፣ ኩፍ ብሎልኛል። ከዚያ ዱቄቱ ላይ መቀላቀል ነው። በጣም ቀላል ነው። ሰብስክራይብ ያላደረጋችሁ ታዲያ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። 2 የሾርባ ማንኪያ ዘይት ተጠቅም ያለው እና የሎሚ ወይም የብርቱካን ፍቅፋቂ ያገኛችሁትን ወይም ደግሞ መተው ትችላላችሁ። 1 ሾርባ ማንኪያ እኔ የተጠቀምኩት የሎሚ ፍቅፋቂ ነው። ልዩ ጣዕም እንዲኖረው ያደርጋል። እንግዲህ እንደዚህ የጾም ቆንጆ ቦምቦሊኖን በቤታችሁ ሞክሩት። በጣም ነው የሚጣፍጠው። ከዚያ በደንብ አድርገን መታሸት ስላለበት ለብ ያለ ውሃ እየጨመረን ሊጡ በጣም ቀጭን መሆን የለበትም፣ ድርቅ ማለት የለበትም። ለስለስ ያለ ሊጥ እናዘጋጃለን። ውፍረቱን አሳያችኋለሁ። በደንብ እናሸዋለን። ለስለስ ያለ ሊጥ እስከሚሆንልን ድረስ ቆንጆ አድርገን በትንሽ ውሃ እየጨመረው አወከዋለሁ ማለት ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንግዲህ እኔን ማገዝ ማበረታታት የምትፈልጉ ካላችሁ የቻናሌ ቤተሰቦች ላይክና ሰብስክራይብ በማድረግ ብቻ እኔን ማገዝ እኔን ማበረታታት ትችላላችሁ። በጣም አመሰግናለሁ። እንደምትመለከቱት ሊጡን እንደዚህ ነው የምናዘጋጀው። ውፍረቱን ምስሉ ላይ እንደምታዩት ማለት ነው። ከዛ በመቀጠል በደንብ አድርጌ ካዘጋጀሁት በኋላ ቪዲዮን ቆራርጣለሁ። ጊዜ ወስጄ ነው እኔ አሽጄ ያዘጋጀሁት ሊጡን። ከዛ መክደንና በደንብ ኩፍ እንዲል እናደርገዋለን። 1 ሰዓት እኔ 1 ሰዓት ኩፍ ብሎልኛል። በ1 ሰዓት ውስጥ እንደዚህ ኩፍ ካለልን በኋላ ጠረጴዛችንን ንጹህ እናደርግና ከዛ ጠረጴዛ ላይ ስለሆነ ቅርጽ እናወጣው ዱቄት በተና አድርገን እንደምትመለከቱት እዚህ ጋር ያዘጋጀው ነው። ይሄው ጠረጴዛችን ላይ ዱቄት እናደርጋለን። ከዛ ሊጡን ገልብጠን እንደዚህ
ሁለቱ ቦታ ቆርጠዋለሁ። እኔ አንድ ጊዜ መጥበስ ስለማልችል መጥበሻዬ አነስ ያለ ስለሆነ በድስት ስለሆነ የምጠብሰው እንደዚህ ቆርጥና ግማሹን ሊጥ አሁን ዳምጬ አዘጋጀዋለሁ፣ ግማሹን ደግሞ ትንሽ ቆየት ብዬ አደርገዋለሁ። ከዛ በኋላ እንደዚህ እናደርጋለን። እኔ ትንሽ ሳሳ አድርጌዋለሁ፣ እናንተ ወፈር ማድረግ ትችላላችሁ። በመዳመጫ በደንብ አድርገን እናስተካክለዋለን። እንደምትመለከቱት ውፍረቱንም ታዩታላችሁ። ትንሽ ከዚህ ወፈር እንዲል አድርጉ። በጣም ቆንጆ እንዲሆንላችሁ ወፈር ያለ ቦምቦሊኖ እንዲሆን ያደርጋልና እኔ ትንሽ ሳሳ ብሎብኛል ስጠብሰው ስላየሁት ነው። እንግዲህ እንደምትመለከቱት በምታገኙት ቅርጽ ማውጫ ቤታችሁ በብርጭቆ ሊሆን ይችላል፣ በኩባያ ሊሆን ይችላል። እናንተ በምታገኙት ማድረግ ትችላላችሁ። እኔ እቤት ባለኝ እቃ እንደዚህ ቅርጽ አወጣለታለሁ፣ የቦምቦሊኖ ቅርጽ ማለት ነው። ከፈለጋችሁ ደግሞ በትንሹ በእጃችሁ ቆራርጣችሁ በመዳመጫ ማስተካከል ይቻላል። ምንም የሚያስፈልገን ትልቅ ነገር የለም። እንደምታዩት እንደዚህ ካዘጋጀሁት በኋላ እንደዚህ አነሳውና ድጋሚ ስለማደርገው እዚህ ጋር መሀሉን ለማውጫ የውሃ ሃይላንድ አለ አይደል? እሱን የተጠቀምኩት ሃይላንዱን ንጹህ ሃይላንድ ስለሆነ እንደዚህ በቀላሉ ቅርጽ ያወጣላችኋል። ተመልከቱ። ሁሉንም ሊጥ እንግዲህ እንደዚህ እያደረገው በቀላሉ ቤታችን ባለን ቅርጽ ማውጫ ማውጣት ነው። መሀሏን እንደዚህ ማንሳት ነው። ተመልከቱ። በጣም ቀላል ነው። እንግዲህ እንደዚህ አድርጋችሁ ሰርታችሁ ሞክራችሁ እንደምትወዱት ተስፋ አድርጋለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። በጉንፋን ምክንያት ብዙ ጊዜ ወደዚህ አልተመለስኩምና አሁን ላይክ ስታደርጉ ለሌሎች ቪዲዮ ይደርስልኛል። ላይክ እያደረጋችሁ ከዛ ፓትራ ወይም ትሪያችን ላይ ዱቄት በተና አድርገን ድጋሚ ኩፍ ማለት ስላለበት ከመጥበሳችን በፊት እንደዚህ ሊጡን ደርድረን ለ20 ደቂቃ ወይም በደንብ ኩፍ እስከሚል ድረስ እናቆየዋለን፣ ሸፍነን ማለት ነው። እንደዚህ ሸፍኜ አስቀምጠዋለሁ። ትሪያችን ላይ ግን ዱቄት ማድረጋችንን እንዳንረሳ፣ ኩፍ ሲል እንዳይጣበቅብን ማለት ነው። ከዚያ እዚህ ጋር መጥበሻ አዘጋጅቼ ዘይት ትንሽ በርከት ያለ ዘይት ጨምርና እንዲሞቅ አድርጋለሁ። ሙቀቱ የዘይቱ ሙቀት መጠነኛ መሆን አለበት። በጣም መቀዝቀዝም የለበትም፣ በጣም መጋልም የለበትም። እንደምትመለከቱት እንግዲህ እንደዚህ ከ30 ደቂቃ በኋላ በደንብ ኩፍ ብሎልኛል። ድጋሚ ዘይት መሞቁን አለመሞቁን ትንሽዬ ሊጥ ቼክ ካደረግን በኋላ ያዘጋጀነውን ቦምቦሊኖ እንደዚህ ማድረግ ነው። መጥበሻችሁ ትልቅ ከሆነ እስከ 3-4 ወይም አንድ ጊዜ መጥበስ ትችላላችሁ። የኔ ግን አነስ ያለ ስለሆነ 2 ብቻ ነው የማደርገው። እንደምታዩት ከስር ቀላ ሲልልን ከላይኛው ደግሞ የገለበጥን ከሁለቱም በኩል ቀላቀላ እስከሚል ድረስ እንጠብስና እናዘጋጀዋለን። እንግዲህ እንደምትመለከቱት እንደዚህ ቆንጆ ሆኖ ተጠብሶልኛል። ዘይት እንዳይመጥባችሁ ግን የዘይቱ ሙቀት መጠነኛ ወይም በጣም መጋል የለበትም፣ በጣምም መቅረት የለበትም። መካከለኛ ሙቀት አድርጉት፣ ካልሆነ ዘይት ይመጣል ቦምቦሊኖ ማለት ነው። እንደምትመለከቱት እንደዚህ ቆንጆ ሆኖ ደርሶልኛል። እንደዚህ በድንች ይህን የመሰለ በጣም ቆንጆና የሚጣፍጥ ቦምቦሊኖ ሰርታችሁ ሞክሩት። ሁሉንም ጠብሼዋለሁ እኔ እንደምታዩት ነው። እዩት፣ ቆርሼ ያሳየኋችሁ በጣም ቀላል ነው። ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።